አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ጋር ሰላም ነው። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን እስከ መጨረሻ አዳምጡት እላችኋለሁ። ውዲቶቼ ዛሬ ያለሁበት ወደ ቡታጀራ ነው እና ወደ ቡታጀራ የመጣሁበት ምክንያት ያው ባለፈው ቪዲዮ ስሪበት ቆይቶ ነበር። ቪዲዮ ስሪበት ሲሉኝ ያው የሰራሁበትን የራሴ ምክንያት ነበር። ያው አላህ የፈቀደል ጊዜ ዛሬ መጥቼ ቪዲዮ እሰራበታለሁ። እዚህ ነው እና እዚህ ቤት ደግሞ የሚገኘው 4 ሰው ታማሚ ሰው አለ። በአራቱም ደግሞ 2 ልጆች አሉ። 2 ልጆች አልተገኙም እላችኋለሁ። ውዲቶቼ የታመመ ነው ቤት እንደምታዩት ነው። እርዳታ ጠይቀን ነው። እርዳታ አንዱ እሱ ነው እና ይሄ ቤት እንደምታዩት ነው። ቤት እኮ ለጋሹ አላስቸግር። ይሄው ሜላናል ወጣት ነው አላገባም አልወለደም። በጣም ከባድ ነው። እንኳን በአንድ ቤት 4 ሰው ካልቅራችሁና አንድ ሰው ራሱ በጣም ከባድ ነው ማለት ነው እና 50 ሎሚ ለአንድ ሰው ለ50 ሰው ጌጡ ነው እንደሚባለው። ውዲቶቼ እርዳታ ይጠይቃል። አቂማችሁ በተቻለ አቂም ቀለምና ይሄ ቤት ድባቂሙ ማለት ነው። ያው እናንተ ሁሉ ነገር ታውቁታላችሁ። እርዳታ በሱ ብቻ አይደለም። ያው ብዙ እርዳታ ሰው የረዳን የኖርን ነበረ እና በመቀጠል ደግሞ ተቢባ ዩቲዩበር ናት፣ ወደ ቡታጀራ ናት። ውሳኔ ይዤ መጥቻለሁ እዚህ ቤት ማለት ነው። እስኪ ተናገሪያቸው ያለሽ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሮዛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁ ከኔ ጋር ሰላም ነኝ እና በመጀመሪያ ያው ላይክ ሼር አድርጉት ለብዙዎች እንዲደርስ ማለት ነው። ልጁን ደግሞ ታማሚው ልጅ እንዳያችሁት ነው። ለብቻው እያወራ ነው። እግሩም እጁም ታስሯል። አፍያው ተይዟል። አላህ አፍያውን ይስጠው ማለት ነው እና እርዳታ ተባበሩ ነው። እኛ ያው ለመጀመሪያ ጊዜያችን ነው ማስቸገር። እንደዚህ አይነት ገጥሞንም አላውቅም። እኔም ያው አዲስ ዩቲዩበር ነኝ። አዲስ ዩቲዩበርም ብሆን ወላሂ እንደዛሬ አስከፍቶኝ አያውቅም። ወላሂ እንደዛሬ ከፍቶኝም አያውቅም ማለት ነው። ለምን በአንድ ቤት 4 ሰው ማለት በጣም ከባድ ነው። አንድ ሰው ራሱ በሚከብድ ሰዓት ዛሬ 4 ሰው እያስተዳደረች ነው አንድ እናት። ያው ወጥተዋል ነው የተባለው። 4 ሰው እያስታመመች አለች አንዲት እናታችን። እንርዳት እንድረስላት ማለት ነው። እሱም ያው 24 ሰዓት ለብቻው እያወራ እንግዲህ ይሄ ኑሮ ነው ማለት ነው። የሚለብሰውን ቦታ የሚተኛበትን ቤቱም እንዳያችሁት ነው። አሳየው ቅርጻ ሁሉንም ነገር አሳይ። በጣም ከባድ ነው። አይታችሁ ፍረዱ ማለት ነው እናንተ። ይሄ ነገር በእኛስ ቢሆን ብላችሁ አስቡላችኋለሁ። ወላሂ በጣም 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 የሚያሳዝንና በጣም የሚያስለቅስ ነገር ነው። ራሳችሁ ያው እንግዲህ ፍረዱ። እኛም ሳንናገር ማለት ነው። ሁሉንም ነገር አሳየው። 4 ልጅ ማለት በጣም ከባድ ነው። አንድ ልጅ በሚያስቸግርበት ሰዓት ኑሮ ውድነት ባለ ሰዓት 4 ልጅ አንድ እናት እያስተመመች ነው ያለችው። እንዳለችው ሮዛ ከተባበርን ቀላል ነው ማለት ነው። እኛ ኢትዮጵያኖች ሩህሩህ ነን አይደለም? ለዚህ ነገር ለብዙ ነገር እንደርሳለን። ስለዚህ እጃችን የያዘ ነገር እንተባበር እላችኋለሁ። እኔም ደግሞ ቻሌንጅ አስቀምጥላችኋለሁ። ቻሌንጅ ያው አዲስ ዩቲዩብ ከፍቻለሁ። ከከፈትኩት ያው ትንሽ ቀን ነው አሁን። ሊንኩን ታስቀምጥላችኋለች ወይም ደግሞ ሼር ታደርግላችኋለች ሮዛ። ያ ሊንክ ያ ዩቲዩበሬ ያ እንትኔ ማለት ነው። ዩቲዩቤ 5000 ሰብስክራይብ ከሆነ እንደ ቻሌንጅ ማለት ነው ያዙት። 5000 ሰብስክራይብ አስገቡኝ። ቻሌንጁን ደግሞ እኔ እንትንላችኋለሁ ማለት ነው። እሱ እረዳለሁ ማለት ነው። 5000 ሰብስክራይብ ካደረጋችሁ እጅ የያዘ ነገር እረዳለሁ ማለት ነው። ኢንሻአላህ ያው እንትን አይደለም ቻሌንጁን ፈልጌው ነው። ኢንሻአላህ እንድረስለት እላችኋለሁ። የተረፈው ነገር ደግሞ ሮዛ ስለሺ መልሳሉ ስለሺ ብሉ ሚሉ እና ውዲቶቼ ወላሂና አፍያ ብቻ ማለት ነው። አልሐምዱሊላህ ለማለት ያንሰናል። እሱን አይታችሁ የእኛን ጤና አልሐምዱሊላህ በሉት እስኪ ያላና ለማመስገኑት። ስለዚህ ጠብቃችኋል። እኛ ራሳችን ካላወራን እናወራም፣ ግን እሱ በራሱ ጊዜ ያያችሁ እና በጣም ከባድ ነው ውዲቶቼ።
እርዱት ጃንጥላ ተወጡ እርዱት። ወላሂ በጣም ከባድ ነው። በጣም ከባድ ነው። ይሄ ሰው እንኳን ለእኛ ማለት እኛን እንተኛበት ይቅራችሁና ማለት ነው ሽንት ቤት ራሱ እንደዚህ አይቆሽሽም እንደዚህ አይሆኑም ማለት ነው። እና ውዲቶቼ ወደ እነሱ ለእነሱ እንኳን እንደ አልጋ ሆኖ የሚተኙበት ማለት ነው። ውዲቶቼ ለአላህ ብላችሁ መቼም ለነገ ላኪራችሁ ያው መቼም የሰራነው ነገር ለራሳችን ነው፣ ለሰው ብለን አይደለም። በቃ የሰጣነው ጉራ እጃችን እንዳያውቅ አይደለም እንደሚባለው። ስለዚህ ውዲቶቼ ሙስሊም ክርስቲያን ናችሁ ለነገ መልካም ነገር ለራስ ነው። ውዲቶቼ እርዱት። እኔ ግን እንደዚህ አይነት በዩቲዩብ የሚያመጣው ለመጀመሪያ ጊዜ ነው። ግን ልጅቷ ብዙ ጊዜ ነበረ እኔ ሞኔታይዝ ሳይሆን በፊት እንደዚህ ነገር ስታቀርበኝ ማለት ነው። እኔ ዩቲዩብ ቆይ እኔ አላደገም የሚያይልኝ ሰው የለም ብዬ ብዙ ጊዜ እንትን ያልኳት ነበር ማለት ነው። ቆይቷል 4 ወር ነው 5 ወር ይሆናል ራሱ ማለት ነው እንደዚህ አይነት ካቀረበችልኝ። ግን ብዙም አላወራዋትም። ምክንያቱም እኔ እንደዚህ አይነት ነገር ቀርጬ ማላቅም ሂጄ መይቼ ማላቅም ማለት ለኔ ለመጀመሪያዬ ነው። እና እንዳታስከፉኝ። ነገ ደግሞ በትልቅ ደረጃ ደርሶ ምናይበት ጤናቸው ተመልሶ መቼም ሰው አልታመም አይባልም። እና ውዲቶቼ እስኪ አሻራችን እንጣል፣ ለዚህ ልጅ አሻራችን እንጣል። እሱ ብቻ አይደለም ያው የታሰረው እሱ ብቻ ነው፣ ግን እሱም ታሟል። 4 ልጆች ናቸው እላቸዋለሁ ውዲቶቼ። የቤቱ ደግሞ ዋናው ወንድማቸው ደግሞ ካሜራ ማያ ነው የሆነው። ስልኩን አስቀምጣለሁ ገብታችሁ ታናግሩታላችሁ። በኔም በኩል ደግሞ ሂጂ እንደዚህ አድርጊ እርጂ የምትሉ ልጆች ካላችሁ ችግር የለውም። ያው ስልኬ ማሽ ሚዲያ ላይ ነው ያለው ውዲቶቼ። ቢያንስ ቀለባ አለምም በቆሎ በመቀጠል ደግሞ በቆሎ ባለፈው 4000 5000 ገብቷል። በአሁኑ ሰዓት ኩንታሉ ማለት ነው። ብዙ ልጆች የጠየቃችሁ ልጆች ነበራሱ። በዚህ አጋጣሚ ላውራችሁ ብዬ ነው። እና ያለ ነገር ዘይት ያለ ነገር ትናንሽ ለመቻቸው የያዘ ነገር ማለት ነው። አሁን ምሳሌ የሚበሉም ነገር የላቸውም። እንዳየነው ከሆነ እንግዲህ ምንም ነገር በቤቱ የለም። እጃችሁ የያዘ ነገር ማለት ነው። ሼር የሌላችሁ አቅማችሁ ያልቻለ በሼርም በዱዓ ማለት ነው። አፍያ ትንሽ አይደለም ትልቅ ነው። አፍያ ያለው ሰው ዛሬ ማንም ነገር ተራሩጦ ይበላል ማለት ነው፣ ሰርቶ ይበላል። ግን ይሄ ልጅ እጅ እግሩ ታስሮ ተኝቷል። ስለዚህ እጃችሁ የያዘ ነገር ለነገ ላሄራችሁ ማለት ነው። ሁላችንም በየሃይማኖታችን በዱዓም በጸሎትም እየተጠመቅ ግን ለሱ ደግሞ ራሱን እንትን የሚልበት ነገር በአካውንቱ ማለት ነው። አካውንቱን ሮዛ ታስቀምጣለች። የሱን አካውንት አስገቡለት። ያው ለመጀመሪያችን ነው እንደዚህ ነው። ያው ለመጀመሪያ ነው እንደዚህ አይነት ሲያጋጥመኝ ማለት ነው። ብቻ ተባበሩ እና ውዲቶቼ ሊከር እንዳላበዛባችሁ። ይሄ ከምንም በላይ ማለት ከእርዳታም በላይ በጣም ራብ ይፈራል። እውነት ለመናገር ራብ በጣም ነው መፈራ። እንካን ራብ እንካን ቤቱ እንካን እንሰራዋለንም ችግር የለውም እንትነን ራብ በጣም መጥፎ ነው። የሰው ልጅ ሪቦኛል ከተባለ በጣም ከባድ ነው። ውዲቶቼ ቤቱን እንደምታዩት ነው እላችኋለሁ። ሊከር እንዳላበዛባችሁ እላችኋለሁ ውዲቶቼ። ውጭው ቀርጬ ልክላችኋለሁ እንግዲህ ወላሂ ሰው ልጅ በዚህ ያድራል። እስኪ እዩት። ወንድማችን እሱ ነው እላችኋለሁ ውዲቶቼ። ባላችሁ ታቂም ዱዓ አድርጉለት፣ የሌላችሁ ዱዓ አድርጉለት፣ ያላችሁ ደግሞ እርዱ ነው የሚላችሁ ውዲቶቼ። ምንም የሚላችሁ ነገር የለም ወላሂ ላዚምን። ያው ይሄ ውጪ ነው እንደምታዩት፣ ይሄው ቤቱ ደግሞ እንደምታዩት ነው። ለአላህ ብላችሁ ለነገ ለመልካም ስራ የሰራ ነው መቼም ለነገ ነው አይደል እንዴ ውዲቶቼ። እንደምታዩት ነው። ከዚህ እንኳን ሰው መስኮት ራሱ የለውም ማለት ነው። አሻራችሁን አስቀምጡ ውዲቶቼ። ቤቱን እንደምታዩት ነው። ይሄ ወንድማችን ነው መሐመድ ይባላል። ስልኩ ከስር አስቀምጣለሁ ውዲቶቼ። ይሄ መሐመድ ነው። የልጆቹ ወንድሞች ናቸው። ያው ያመጣው ነገር መቻል ነው ያመጣው ማያችል ነገር የለም ይላችኋለሁ ውዲቶቼ። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።